መርጃን ስላቴሽ በጣም ብዙ ነገር የሚያውቀው አጎቷ ድንገት ተሰውሮባታል። አጎቷ ሪዛ ታይር የሚባለው የመርጃን አብሮ አደግ እሱም ቢሆን ጠንቀው በደንብ ያውቀዋል። ምናልባት በህይወት ሊኖር እንደሚችል አይነት ነገር እየተናገረ ነው ያለው። ሪዛ ገንዘብ ነው የሚፈልገው። ሪዛ ከአቴሽም ቢሆን ከሃይደር ከወንድሙ የሚያስፈልገው ገንዘብ ነው። የትኛውንም ሚስጥር የመደበቅ አላማን ፍላጎትም ይኖረዋል። ነገር ግን መርጃን ከኋላ ምን እየሆነ እንዳለ አታውቅም። አቴሽ ሪዛን አስይዞታል። ማስያዝ ብቻ ሳይሆን እውነቱን እንዲናገር ስለ ሃይደር የደበቀው ነገር ካለ እንዲያወጣ ያሰቃዩት ጀማልን አዞ ይመለሳል ወደ ቤት እየመጣ ያለ መርጃን ስታገኘው ምን ሆነ ነው ምን አጋጥሞ ነው እያለች እየጠየቀችው ነበር። በተለይ ደግሞ ለአጎቷ በተደጋጋሚ ስልክ እየደወለች ነገር ግን የአጎቷ ስልክ ጭራሽ እየሰራላት አይደለም። ምን ተፈጠረ ምንድነው ያጋጠመው ብላ ራሷን እየጠየቀች ነበረ። በድንገት የመጣው አቴሽ ነው። አቴሽ አያታያትና መብራቱን አጥፊው እያለ ነበር። ስራ እየሰራኝ እኮ ነው ትለዋለች ተናደደ። ከዛ ሄደና እሱ ራሱ ሄዶ ካልጋው ትራስ አጠገብ የነበረው መብራት እያጠፋው ነበረ። አጥፍቶት ገና ዞር ከማለቱ እሷ ደግሞ መልሳ አበራችው። እንዲ አጥፊው እያልኩሽ እኮ ነው ያለሁት እያላን ነበረ። ከዛ ሄዶ መልሶ አጠፋው። እሷ መልሳ ታበራለች። ድጋሚ ተመልሶ ሄዶ ሊያበራው ሲል ድንገት እሷን ብትሆን እጇን ስትሰድ እጃቸው ድንገት ተነካካ። እጁን እየያዘችው ነበረ። ለምሮ ግን እንደዚህ ምደርቂው እያላን ነበር። ስነስርዓት ነው ያዝ ቶራቻንች ራስ ስነስርዓት ሲነጂ ብሎ ጭራሽ ከዲቫይደሩ ላይ ሶኬቱን ነቀለው። ተገላገልሽ እያላት በቀጥታ ወደሚተኛበት ሶፋ ይጠጋል። ድንገት ተደወለለት። ሄሎ እየሰማኝ ነው ይላል። ከዛ መርጃኔው ለእኔም በሆን ስራ እየሰራኝ ነው። አንተ መብራቱ እንደረበሸ እኔም ድምጽ ይረብሸኛል። በእናቱ ጣልኝ አለችው። ልወጣ ነበረ እያላ ነበረ። ዝም ብላ አየችው። ከዛ ትቷት ስልክ ሊያናገር እየወጣ ነበረ። እሷ አሁንም ደጋግማ መደወሏን አታቆምም። እሱ ወደ ውጭ ከወጣ በኋላ እየሰማኝ ነው ይላል። ሄሎ ጀማል ነኝ አቴሽ። ኧረ ቅድም ሪዛ የነገረን ነገር እውነቱ ነው። ሲዲው ተበላሽቷል እባክህ ጉዳት ደርሶበታል። ማለቴ ሲዲውን ለመክፈት ሲሞክረው የነበረው ሰው ደውሎልኝ ነበረ እንደተበላሸ ነገረኛለሁ። ይሄ ማለት ሪዛ አውቆ ሃይደርን ለማስደንገጥና ሃይደርን ግራ ለማጋባት ያደረገው ነገር ነው ማለት ነው። ወጥመድ እያስቀመጠ ነው ማለት ነው እያሉ ነበረ። አዎ ከዚህ በፊትም ይህን ጨዋታ ሲጫወተው ነበር ይላል ጀማል በትክክል። ስለዚህ ሌላ ማስረጃ ማግኘት አለብን። እኔ እንጃ እያሉ ነበረ ወንድሜ። ነገር ግን ሪዛ ደረቅ ነው፣ ምንም ነገር ሊነግረን አይችልም ከዚህ በኋላ። የምሬን ነው የምልህ ብዙ ነገር ዳረቅ ነው ደበደብ ነው ግን አይናገርም ሲሉ ነበር። ባኪ ይናገራል። በመጨረሻም አማራጭ ሲያጣ ሁሉን ነገር ከመናገር ምንም አይነት አማራጭ የለውም እያሉ ነበረ። ጥሩ እስከቷን ትጠበቅ ብሎ ጀማል ስልኩን ዘጋት። ጥሩ ብሎ በቀጥታ ወደ መኝታ ክፍሉ ይመለሳል። ስልክ አናግረው ወደ መኝታ ክፍሉ ሲመለስ መብራቱ በርቷል። አቴሽ መብራቱን አየው፣ በርቷል። መርጃ እናት ሁሉ ነገር የምታረገው ተናደደ። መከራከር የፈለገ አይመስልም ግን ደግሞ ሄደና ሊነቅረው ሲሞክር እስኪ ረፍ እያለችው ነበር። ረፍ ያንቺ ራስሽ ብሎ ነቀለውን ወደ እሷ እየተመለከተ ድጋሚ እንዳታረጊው እንዳትፈጽሚ ይህንን ነገር እኔ ምልሽን ብቻ ነው የምታረጊው ብሏት ወደ ሶፋው ሄደ። እየተኛ ነበር። እሷ ምቶ ላፕቶፓን አስቀመጠች። እንቅልፍ እየወሰዳቸው ነበረ። በሌላ በኩል ሃይደር በጠዋቱ ተረብሸዋል። ይህም ሪዛ ቤት አለመምጣቱ ትንሽ አስደንግጦታል። ሪዛ እሱን እያሰቃየው ነበር የነበረው። አሁን ለነዚር ደወለለት። ሄሎ ነዚር ሪዛ አልመጣም ቤት ስልክም እያነሳልኝ አይደለም ይለዋል። ሃይደር ምንድን ነው ትልቅ ሰው እኮ ነው ደግሞ ለሱ ብላ መጨነቅ ጀመርክ እንዴ ሲሉ ነበር። አረኝ ስለሱ ግዳይ ሰጠኝም ሲፈልግ መሞት ይችላል ገደል ጫፍ ብላይ ባገኘው ራሱ ገፈትረዋለሁ። እኔ ምንም አይጠቅመኝም። ነገር ግን ያ ሰው ከኔ ገንዘብ ይፈልጋል። የሆነ ዶክመንት እጁ ላይ ያለ እኔም በተመለከተ እና ለአቴሽ እንደሚሰጥብኝ እየዛተብኝ ነበረ። ከባድ ነው ሊሆነ ጨዋታ ውስጥ እየከተተኝ ነው ይለዋል። ምን አለው ማስረጃ ምን አለው ሃይደር እኔ ማላቀው ነገር አለ እንዴ እያሉ ነበረ። አዎ ከአመታቶች በፊት የሆነ የሰራሁት ስህተት ነበረ። እሱን በተመለከተ የሆነ የሚያውቀው ነገር አለ በዶክመንት መልክ ያስቀመጠው። ያው ከኔ ምንም አይነት ገንዘብ ማግኘት እንደማይችል ሲገባው አቴሽን ሊቀርበው ይችላል ሲሉ ነበረ። አይ እዚህ ላይ ውስጥ አቴሽ ከገባበት ነገሩ በጣም ይቀየራል። ከባድ ነው የሚሆነው ታውቃለህ አይደለ? እኔ በሁሉም ነገር አግዛለሁ ይሄ ግን ከባድ ነው ይሏል። አዎ እኮ የደወልኩልህም ልነግርህ ያሰብኩት እኮ ለዛ እኮ ነበረ። መርጃን በተደጋጋሚ ወደ አጎቷ ጋር እየደወለች ነው አለው። ጥሩሽ በቃ እፈልጋለሁ ታዲያ እጅ ያለበት ነኝ ብሎ ስልኩን ዘጋው። ነዚር ሃይደር ተመስጦ ያስባል። ነዚር መርጃን አጎቷን እየፈለገችው ነው ብቻ ስለተባለ እሷን ስለሚወዳት መርጃን ከፈለገችው ይሆናል እያለ ነበር። እንግዲህ መርጃን ካዘዘች ምንም አማራጭ የለኝም ለትዕዛዟ ተገዢ ነኝ እያለ ከራሱ ጋር ከወራ በኋላ ይራመዳል። አቴሽ በጠዋት ከቤት እየወጣ ነው ያለው። ከቤት እየወጣ ፊት ለፊት ወደ መኪናው ሊገባ ጀማልን አገኘው። ስለ ሁኔታው እየጠየቀው ነበረ። ጀማል ኧረ ሪዛ ምንም ሊነግረን አልቻለም እያሉ ነበር። ድንገት ደግሞ መርጃ መጣች። ወዴት ነው እያለ አቴሽ ጠየቃታል። አጎቴ ልፈልገው አጎቴ ትላንት ማታ ቤት አልመጣ መፈለግ አለብኝ እያለችው ነበር። ድንገት ደግሞ አስሊ መጣች። እኛ ታዲያ ምን አገባን ስላንቺ አጎት ምን አገባን ለምንድነው እኛን እየመጣች ምትጠይቂን ሂጂና እናትና አባትሽን ጠይቂያቸው ስትላ ነበር። አስሊ በጠዋት እንዴት ደስ የሚል ሰላምታ ነው የምትሰጪ ብላ መርጃን ስትናገር ቀኔ ነበር። አንቺ አፍሽን ዝጊ ብላ ልተጣላን ነበር። አስሊ አቴሽ ረፊ አስሊ እያለ ነበር። ስነ ስርዓቷን ተያዛ ታዲያ ሌላ ነገር የማትፈልግ ሆነ እያለችው ነበረ። በቃ እንግዲህ አስሊን እናንቺ ኒት እያለ ጀማል ወደ አስሊ እየቀረበ ነበረ። በአንድ በኩል አቴሽም ቢሆን በቃ በኋላ እናወራለን ብሏቸው እነሱን ጥሏቸው ከመርጃን ጋር ይሄዳል። ከዛ አስሊ እዚህ ጋር ወይኔ እዚህ ቤት ውስጥ የሆነ ታምር ተፈጥሮችን ልጅ ማስወገድ አለብኝ። እሺ አንተ ሪዛን በተመለከተ ምን አረክ አለችው። መሬት ይመለከታል ወይስ ከኔ የሆነ ነገር እየደበቃችሁ ነው? የሆነ ነገር ከኔ መደበቅ ጀምራችኋል መሰለኝ አለችው። ኧረ አይደለም የሚያውቀውን ነገር እንዲናገር እየሞከርን ያለ ነው። አግተነዋል። ነገር ግን ልፋታችን
ያገታችሁበትን ባዶ መና ቀርተዋል ይላታል። ኧረ እባክህ እና አሁን ያገታችሁበት ቦታ ትታችሁት መጣ እዚህ አለችው። አዎ ሌሎች ሰዎችም አሉ እነሱ ያዩታል በማለት ተናገረና ከዚህ በኋላ ሀሳባችሁ ምንድን ነው አለችው። የሆነ መጋዘን ውስጥ ቆልፈንበታል እንግዲህ የሚሆነውን ነገር ፈጣሪ ነው የሚያውቀው ከነገረን ነገረን ካልነገረን ምን እንጃ ይላታል። ጀማል ምንም ነገር ስታደርጉ አሳውቀኝ እሺ ይኸውልህ ስማኝ አቴሽን ላግዘው ፈልጋለሁ ያው አቴሽ የሰጠኝን የቤት ስራ መስራት ፈልጋለሁ ስትሉ ነበር። ጥሩ ብሏት ትቷት ይሄዳል። አሁን እሷ ሪዛ የታሰረበትን መጋዘን አድራሻን አውቃለች። ከዛ በቀጥታ ለነዚር ደወለችለት። ነዚር ስልኩን አነሳ እያለው ነበረ። ነዚር ይኸውልህ ስማኝ በመርጃን ፊት ጀግና እንድትሆን የሚያደርገን ዜና ልነግርህ ነው አለችው። ምንድን ነው እያላን ነበረ። ሪዛ ከትላንትና ጀምሮ ጠፍቷል አለችው። እሱን አውቃለሁ ታዲያ ምን ይሁን እያላን ነበር። ይኸውልህ ሪዛ ያለበትን ቦታ ፈልገ ለማርጃን ከነገርካት ምናልባት በእሷ አይነት ጀግና ትሆናለህ ታውቃለህ። ይሄ ደግሞ ወደሷ እንድትቀርብ በጣም ያስችላል። ይሄ ማለት የአቴሽ እድል እየቀነሰ ይመጣል አለችው። የት ነው ያለው ብሎ ጠየቃት። አድራሻው ልክልሃለሁ አለችው። ጥሩ ስራ ስሊ በመጨረሻ ምንና አንቺ ጓደኝነት በደንብ እየተሻሻለ ነው ያለው ይላታል። ስልኩን ዘጋችው። እሱም ስልኩን ይዘጋዋል። ፈጥና በቀጥታ ወደ ቤት እየተመለሰች ነበር። አድራሻው ትልክለትና በሌላ በኩል ሙዛይን በቀጥታ ወደ ነዚር ቢሮ ነበር የመራችው። የነዚርን ቢሮ አጣርታ ከዛ በረጋ አላገኘችው። አቤት እያለ ነበረ። ምን የገረመሃት መስልም ይኸውልህ ስማኝ አስሊ መስዬ እኔንም ቢሆን ልታስፈራረኝ እንዳትሞክር እሺ አለችው። እኔ በምላቅ እችላለሁ የአስሊ እናት መሆንሽን ጠንቋይ ነኝ እንዴ ይላታል። ልታክ ትችላለህ። በነገራችን ላይ ከአስሊ ጋር እየፈጸምከውን ስምምነት አውቄያለሁ እና ያው ከችግር እንዳዳንካትም አውቄያለሁ አለችው። ጥሩ እና ምን ልታዘዝ እያለን ነበረ። ነገር ግን ልጄን ለመጉዳት ብታስብ ልጄን አጥምደ ልጎዳት ብትሞክር እንዳታስበው ቢቀርብ ይሻላል በማለት አስጠነቀቀችው። ይቅርታ አርጊልኝና አልገባኝም እያስፈራራሽኝ ነው እንዴ ፈጣሪ ሆይ ማለት እኔ አይደል እንዴ ማስፈራራት ያለብኝ ማስፈራራት ካለብኝ ራሱ እያለ ነበር። ከኔ ጋር ጨዋታ መጫወትን ብታቆም ይሻላል አለችው። ተናደደ። በምን መብቷ ነው የምታስፈራረኝ ብሎ ይበሳጫል። ከራሱ ጋር ያወራል። ስማ ልጄን ለማንም ማሳለፍ አይሰጣትም መስመሬን አልፋለሁ በልና አለችው። ይኸውልሽ ልጅሽ መርጃን ልትገላት ለጥቂት ነው መርጃን የተረፈችው። እኔ በቻልኩት አቅም አድኛታለሁ። ምን አርግ እያልሽኝ እንዳል አልገባኝም። ነገር ግን ለዚህ ትብብሬ እኔን ማመስገን ነበረብሽ። እኔን ማመስገን አለባችሁ ይላታል። አይደለም ከወንጀሉ ጋር አንተም ተባባሪ ነህ እንደ ወንጀል ከተቆጠረ ማለት ነው በማወቅም ባለማወቅም ማለት ነው። ስለዚህ አንተ ድሉን እስከተጠቀምክበት ድረስ ከሱ ጋር ማይነጻጸር ቅጣት ትቀጣለህ። እነዚህ እንዳትፈራ ስማ ልጄን ችግር ውስጥ ከታታለሁ በለና አንተም ችግር ውስጥ ተጎትተህ ትገባለህ። ልጄን የሚጎዳብኝን ሰው በጭራሽ እኔ ልቋቋም አልችልም እያለችው ነበር። ዋጋን ትከፍላለህ። አንድ ነገር እንዳትሞክር አለችው። ነዚር በፍርሃት ሆኖ አያትና ምንም ነገር ሊናገራት አልፈለገምም አልቻለምም። ጥሏት ይሄዳል። ሙዛይን በደንብ አርጋ ነበረ ያስፈራራችሁ። ደሞም ተሳክቶለታል። ከደቂቃዎች በኋላ አቴሽና መርጃን ወደ ካምፓኒው ጋር መጥተዋል። ሁለቱም ከመኪና ውስጥ እየወሩ ናቸው። እየወረዱ አቴሽ ፊት ይራመዳል። መርጃን በድንገት ደርቃ ቀረች። ምነው ችግር አለ እንዴ ብሎ ዞሮ ጠየቃት። አይደለም አጎቴ እስካሁን ድረስ የለም የሆነ ነገር እየተፈጠረ ነው ያለው። አጎቴ ታሂር የት እንደሆነ ከየት እንደመጣ ብዙ ነገር እንደሚያውቅ ነግሮኝ ነበረ። እሱ ይህን እንደነገረኝ ጠፋ። የሆነ ሴራ ነገር እንዳለ ይሰማኛል። የሆነ ድብቅብቅ ያለ ነገር የሆነ የተደባበቀ የታፈነ እውነት ነገር እንዳለ ይሰማኛል። አላውቅም ይህ ነገር ለኔ የተለየ ነው አለችው። ከዛ እና ብሎ ይጠይቃን ነበር። ስብሰባ ሊጀምር ነው እንግባ አላት። ድንገት ነዚር እየወጣ ነበረ። እንደወጣ መርጃን አንድ ጊዜ ላናግርሽ እችላለሁ እያላን ነበረ። አቴሽ አጠገባቸው ቆማል። አቴሽ ይናደዳል። ምንድነው የሚያወራት ብሎ ራሱን እየጠየቀ ነበረ። ነዚር ከሷ ጋር ትንሽ ጠጋ ካለ በኋላ ያው አቴሽ የሚያወሩትን ነገር ግን ይሰማል። አባትሽ ቅድም ደውሎ ነግሮኝ ነበር አጎትሽ እንደጠፋ በራሴ አጣራሁኝ በኋላ አጎትሽ የት እንደሚገኝ አድራሻውን አግኝቻለሁ። ይሁን አድራሻው ከፈለግሽ አብረን መሄድ እንችላለን እያላን ነበር። አድራሻውን በወረቀት ጽፎ ነበር ሰጣት። ድንገት አቴሽ መጣ። መርጃን ዞር አለችና ነዚርን እያየችው አቴሽ ተመልከት አጎቴ ሪዝ ያለበትን ቦታ እኮ ነዚር እኮ አወቀው መሄድ አለብኝ በቃ ስትሎ ነበር። ድንገት አቴሽ ወረቀቱን ተቀበላትና ስብሰባው ሊጀምራል እንዴ በኋላ ትሄጃለች ከፈለግሽ ይላታል። ነዚር ይናድዳል። አይሆንም ስማ አጎቴ ከትላንት ጀምሮ ጠፍቶ ነበር መሄድ ያለብኝ ሄዳለሁ። አያገባኝም ስለ ስብሰባው ስለሌላው ነገር አይመለከተኝም አለችው። ወረቀቱ ልትቀበለው ሞከረች። አድራሻ የተጻፈበትን አልሰጥሽም እያለ ታገላት። ብዙ ነዚር መሀላቸው ነው። አሁንም ይበሳጫል፣ ይናድዳል። ከዛም በኋላ ትሽ ጥሩ በቃ እንደውም አብረን እንሄዳለን ነይኒት መኪና ውስጥ እያላን ነበረ። ነዚር አሁንም ቢሆን እድሉ ሊጠቀምበት ሞክሮ ነበር ግን አልተሳካለትም። ከዛ በኋላ አቴሽ ስልክ ደወለ። ወደ ጀማል እየደወለ ነው። የጀማል ስልክ አይነሳም። ተበሳጨ። አሁንም ቢሆን ሪዛ የመርጃና ጎት ከዛ ቦታ አላዘዋወሩትም። ነዚርም ቢሆን ስልክ እየደወለ ነበረ። መርጃን አቴሽ ለምን ቶሎ ቦግ እንዳለና እንደተበሳጨ ትርጉሙ እየገባት አይደለም። ምንድነው ያናድድህ አለችው። ምንም አላናድደኝም ስብሰባውን በመሰረዜ ነበር የተናደድኩት አላት አውቆ። ነገር ግን እሷ ስብሰባው በመሰረዙ ከተናደድክ እኔ እኮ ብቻዬን እኮ መሄድ እችላለሁ እያለችው ነበር። እሱማ የማይሆን ነገር ነው፣ እሱም አይመስል ነገር ነው። ይሄ ነዚር የሚባል የማይረባ እንዴት ሊያገኝ ይችላል አድራሻውን ግን ይላታል። እኔ በምን ላቅ እችላለሁ አለች። እውነትም እሷ ልታቅበት የምትችለው ምንም አይነት መንገድ የለም። ነዚር ወደ ሃይደር ስልክ ይደውላል። ሃይደር አድራሻ ልክላለሁ ሪዛ ያለበትን ቦታ ምን ማድረግ እንዳለበት ታውቃለህ። አቴሽም ቢሆን ወደዛ ቀድሞ እየሄደ ነው ያለው። ከቻልክ ቀደመው ስማ አሁኑኑ ይህን እድል እንዳያመልጥ ተጠቀምበት እያለው ነበረ። ከዛ አቴሽ ገና መኪናውን እያስነሳው ነበር። ድንገት ጀማል ደወለለት። ሄሎ ጀማል ለምሮ ስልክን የማታነሳው ሲሉ ነበረ። ወንድሜ በጣም ይቅርታ ነገር ግን መኝታ ክፍሌ ነበረ ምሮ ችግር አለ እንዲ እያሉ ነበረ። ዛሬ ስብሰባውን ልገኝ አልቻልኩም እናንተ ቀደም ብላችሁ ያው ሪዛ ያለበት ቦታ ተገኝቷል እዛ እየሄድን ያለ ነው እያሉ ነበረ ጀማል። ከዛ ጥሩ ወንድሜ ለልጆቻችን ደውልላቸዋለሁ ሚሉኝ እንሰማለሁ እያሉ ነበረ። አቴሽ እሺ ብሎ ስልኩን ዘጋ። በፍጥነት ይንቀሳቀሳሉ።
ሪዛ አሁንም ቢሆን መሀል መጋዘን ላይ ተቀምጧል፣ ወንበር ላይ እጁ ወደ ኋላ ታስሮ ከወንበር ጋር ብቻውን ነው ያለው። በአንድ በኩል ደግሞ የነ ጀማል ሰው በውጭ በኩል ነው ያለው። ጋርዶቹን ቁጥር ቀንሰዋል፣ ምክንያቱም እጁ ስለታሰረ። ነገር ግን ሪዛ የታሰረበትን ገመድ ቀስ እያለ ሲፈታ ቆይቷል። ከዛ በኋላ አጠገቡ የነበረው ሰውን መለመን ጀመር። ኧረ ለፈጣሪ ብለህ ኧረ ለፈጣሪ ስትል አንድ ብርጭቆ ውሃ እንኳን ስጠኝ፣ ኧረ ተው፣ ኧረ ጉሮሮ እዚህ ጋር ተላጠ፣ ምራቄን መዋጥ እንኳን አልቻልኩም ሲለው ልጁ እሺ ብሎ ውሃ ሊያመጣለት ተንቀሳቀሰ። ከዛ ተመልሶ መጣና ይኸውን ካጠጣ ብሎ በብርጭቆ ውሃ ሲሰጠው ሪዛ ድንገት እጁን ፈቶ ነበረ። ፊቱን መቶ ጣለው። ከሰውየው ኪስ ውስጥ ሽጉጥ እየወጣ ነበረ። ተኩሶ መታው። ከዛ በኋላ በውጭ በኩል ሌላ ጠባቂ ነበረ፣ እሱንም ጋርድ ተኩሶ መታው። ሪዛ በመጨረሻም ራሱን አስመለጠ። ሽጉጡን እንደያዘ ከመጋዘኑ እየወጣ ነበረ። ድንገት እና አቴሽ እየመጡ ናቸው። አቴሽና መርጃን ከመኪናው እየወረዱ ምንድነው እያሉ በቀጥታ ወደ መጋዘኑ እየተመለከቱ ነበረ። ማንም የለም በቃ እንመለስ ይላታል። አቴሽ እዚህ ጋር እንዲነቃበት ምንም አይነት ፍላጎት የለውም። እስኪ ውስጥ ንግባ ትላለች። እሷ ደግሞ በጣም ጓጓች። አይደለም ይሄ ቦታው ትክክል አይመስልም፣ ተመልከቺ፣ ስለዚህ ይቅርብን እያላን ነበረ። እጇን ይዞ ባለበት ሳሎን ሰው ተደብቆ እያያቸው ነበረ። ሪዛ በቀጥታ እየወጣን ያለው ከመጋዘን ውስጥ ድንገት ነበረ መርጃና አቴሽ አገኙት። እንዴ አጎቴ ትለዋለች። መርጃን ደንግጣ ደህና ነው ብላ ጠይቀችው። በእጁ ሽጉጥ ይዘዋል። አቴሽም ቢሆን ሪዛን እየተመለከተው ነበረ። ደህና ነኝ እያለ ነበረ። ምን ሆነ ትለዋለች። በቀኝ እጁ ሽጉጥ ይዘዋል። ደህና ነኝ ምንም አልሆንኩ እያለ ነበረ። አቴሽ ዞር ብሎ ሲመለከት የሆነ ሰው ወድቋል። ገድሎ እዚህ ጋር እንዳመልጠ ሪዛ አቴሽ ገባው። አይደለም በመጨረሻ ካለበት ቦታ አምልጫለሁ እያለ ሪዛ ይናገራል። አጎቴ ምን እየሆነ ያለው እዚህ ጋር እባክህ አስረዳኝ፣ እኔ እኮ ድንገት ሲጠፋብኝ አለችው። ከአንዳንድ ቆሻሻ ከሆኑ ሰዎች ጋር ጉዳይ ነበረኝ። እኔ የማንም መጫወቻና የማንም አሻንጉሊት እንዳልሆንኩኝ ለነሱ ማስመስከር ነበረብኝ እያለ ይናገራል። እዚህ ጋር አቴሽን ላጋልጠ ነው ጉድፈላ አይነት ፊት ሲያሳየው ነበረ። ድንገት ሃይደር ከተፋለ። ሃይደር የሆነ ቅጠል ውስጥ ተደብቆ ሽጉጡን እያነጣጠረ ነበር ወደ ገዛ ወንድም ወደ ሪዛ በነፍሰ ስጋው ሲጮትበት ነበር ለአመታት። አሁን ደግሞ ድጋሚ እንደ መብረቅ መጥቶበት ነበረ። መርጃን ታይርን በተመለከተ ብዙ ነገር ምነግርሽ ነገር አለ። እሺ እስካሁን ድረስ ምንም ለምን እንዳዘገየኝም አላውቅም፣ ብዙ ማስረዳሽ ነገር አለ ይላታል። ግራ ገባት። ምንድን ነው ብላ የጠየቀችው ነበረ። መርጃን አንቺ የምትፈልጊው ታሂር፣ አንቺ እየፈለግሽው ያለው ታሂር እያለ ወሬውን እየጀማመረ ነበረ። በአንድ በኩል አይደል በጥንቃቄ ሽጉጡን እያነጣጠረ ነበረ። ሪዛ ደግሞ አንቺ የምትፈልጊው ታሂር በህይወት አለ ብሎ እየጀማመረ ነበር። በቃ የቀረው እሱ ነው አቴሽ ነው ማለት ነበረ። እንዲህ በተፋጠጡበት አጋጣሚ ነበረ በድንገት ሃይደር የተኮሰው። ሃይደር ተኮሰና የገዛ ወንድሙ ሪዛ መታው። ሪዛ በቀጥታ ደረቱን ነበር የተመታው። መጥፎ ቦታ ነው የመታው። ወደቀ። አቴሽ በቀጥታ ወዲያው መርጃ ላይ ተወረወረባት። መርጃንን ዘሎ እያቀፋን ነበረ። እሷን ብትሆን ቶሎ ብላ ድብቅ ነበር ያደረገችው አንገቷን። ግን ደግሞ ሃይደር በሩጫ ቶሎ ብሎ ያመልጣል። ሪዛ ባንዴ ነበረ እዛው ጸጥ እያለው። ሪዛ ከሞተ ከ2 ቀናቶች በኋላ ቀብሩ ስነስርዓት ሁሉ ነገር ተፈጸመ። አሁን የሪዛ ጉዳይ ተረስቷል። በአንድ በኩል አቴሽ ልብሱን እየቀየረ ነበር በጠዋት። መርጃን ወደዚህ እያለች ነበረ። ዝም ብሎ ይከታተላታል ባይኑ። ይኸውልህ ስማ የኔ ጉዳይ በጣም ምናምን ነገር ካስጨነቀ ችግር የለም እሺ አትጨነቅ፣ ምክንያቱም ደህና ነኝ አለችው። ጥሩ እያለ ነበረ። ህይወት እንደዚህ ነው፣ ህይወት ይቀጥላል። እንግዲህ ያው የምትወዳቸውን ሰዎች በህይወት ታጣለህ፣ ግን ደግሞ አንተ ህይወትህን ታስቀጥለዋለህ። ማን እንዳረገው ግን ታውቃለህ? አውቀህበት አለችው። ማን እንደገደለው አውቃለሁ ስትለው አላወቅኩኝም፣ ሊደርስበት አልቻልኩም እያላን ነበረ። እሱ ግን የሆነውን ነገር አይተዋል። መርጃን ምንድነው የምታውቀው ብላ አጎቷን እየጠየቀችው በህይወት አለ አንቺ የምትፈልጊው ታሂር እያላ ድንገት ሲታኮስና ከዛ በኋላ በድንገት ሃይደር ከዛ ቦታ ላይ እየሮጠ ሲሄድ ሽጉጥ ይዞ ድንገት አቴሽ አይቶት ነበረ። ሃይደር እያለ ነበር አቴሽ በዚህን ሰዓት ላይ። ግን ደግሞ መርጃን እንደዚህ ያደረጉት ሰዎች መጠየቅ አለባቸው። ማን ይሁን ማን ይጠየቃል፣ ማምለጥ የለበትም አለችው። ችግር የለም አያመልጥም፣ ችግር የለም እያለ ነበር። ማንም ይሁን ፈጠንም ዘገየም ዋጋውን ይከፍላል አላት። አባትሽ እንደሆነ ብታቂ ኖሮ እያለ ነበር ከራሱ ጋር እያወራ ሊወጣ ነበር። ድንገት እጁን ያዘችው። እጁን ስትይዘው ዝቅ ብሎ እጁን እየተመለከተ ነበረ። ታሂር በህይወት አለ ምናምን ሲል ሰምተዋል አይደለ? ታሂር በህይወት አለ ትለዋለች። እና ምንድነው ምን ማድረግ እንችላለን? ምን ይደረግ ታዲያ ምን ላድርግ እያለ ነበር። ደስ እንዲለኝ ነው ወይ የምትጠብቂው ምናምን ነገር እያለ ነበረ። ከዛ ጋዜጣው ስትለው ነበረ። ይኸውልሽ በጣም ብዙ ጥያቄ ይጠይቅሽ ነው እያለ ነበረ። አይ ግራ ስለገባኝ እንኳን አለችው። በቃ ጥያቄ ይጠይቀኝ አልፈልግም፣ በቃ እኔ ሌላ በጣም ብዙ አስፈላጊ ጉዳይ አለብኝ ብሏት ይወጣል። በሌላ በኩል ሃይደር ከነዚህ ጋር ስልክ እያወራ ነው። የሪዛ ጉዳይ ተፈቷል አለው። ነርሚን እና ሃይደር ደስተኞች ናቸው። ግን ደግሞ ቢያንስ ሪዛ የደበቀውን ፋይል የት እንዳለ በጭራሽ አያውቁም። ነርሚን አትጨነቅ እያለችው ነው። ምናልባት ሆን ብሎ አውቆ ደብቄዋለሁ ብሎ እያስለፈለፈህ ቢሆንስ እያሾፈብህ ቢሆንስ አለችው። እሱ እንኳን ልክ ልትሆኝ ትችያለሽ እያለ ነበር። በቃ የሆነ ቦታ ሄጄ ልዝናና ብላው በቀጥታ ትታው ትወጣለች። ሃይደር ቁጭ ብሎ እያሰበ ነበረ። ጀማል ቢሮ ውስጥ ነው ያለው። በድንገት አቴሽ መጣ። ከዛ ድንገት ደግሞ አስሊ መጣች። አቴሽ የሚጠጣ ስፕሪስ አምጥቼ እልሃለሁ ሻይና ቡና አለችው። እንደማልወድ እኮ ታውቂያለሽ አላት። አስቀምጠችው። መረጃ እየሰበሰበች ነበረ። የሚያወሩትን ነገር እየቃረመች። ያው ሰው ከነዚር ጋር ነው እንደ አዲስ መስራት የጀመረችው። ግን ደግሞ ማንም እሷን የሚጠረጥራት የለም። እዚህ ጋር እያሳሰባቸው ያለው ነዚር የደበቀው ፋይል ነው። ሃይደርን ከሚያሳስበው እኩል እነሱን ያሳስባቸዋል። እንፈልገው ይባባላሉ። አሁንም ቢሆን አስሊ ስልክ ይደውልላታል። ሲደውልላት
ተደብቃ ፈጥና እየወጣች ነው። አቴሽ ችግር አለው ብሎ ይጠይቃታል። እሷ ኧረ በጭራሽ አየር ልቀበል በቃ ብላ እየወጣች ነበረ። ነገር ግን እሷ እየወጣችው ነዚር ልታገኘው ነው። ከነዚር ጋር ተደብቃ ስታወራ ነበረ። ይህ ለምሮ ስደውልሽ የማታነሽው እያለ እየጠየቃት አልቻልኩም ትለዋለች። ስሚ በፈለኩት ሳደውላለሁ ማንሳት አለብሽ አብረን አንድ የምንሰራው ብሎ ይቆጣታል። ድንገት አቴሽ እየመጣ ነበረ። በርቀት ሲጨቃጨቁ አያቸው። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች ይህ ድራማ መሀል ልብ ነው። መሀል ልብ ድራማ ከዚህ በኋላ በቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ዘውትር በተመሳሳይ በዚሁ አቀራረብ ይቀርባል። አቀራረቤ የተመቻችሁ ክቡራን ተመልካቾች ሁልጊዜ ዘውትር እየመጣችሁ እንድትከታተሉ እጋብዛለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ እስካሁን ድረስ ሰብስክራይብ በማድረግ እንድትቀላቀሉን ጠይቃለሁ። ይህን ቪዲዮ ላይክ እንድታደርጉም ጠይቃለሁ። ውድ ተመልካቾች በሁለተኛው ድራማ በዘውድ ድራማ ደግሞ በሌላ ቀን የመጣ ይሆናል። እሱ ድራማ አልተጠናቀቀም። እሱንም ቢሆን በተመሳሳይ አቀራረብ በተለያየ ቀን ወደ እናንተ ይዤ የመጣ ይሆናል። ሁሌም ስለምትከታተሉኝ በጉጉት አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።